ይሄ ሰውዬ ግን ምን አይነት ሰው ነው? ያራዳ ልጆች ምን ጎጥ የሆነ ሰውዬ ከልጅነት እስከ ወቀት ጎጥ ሰው እንዴት ይሆናል? ቆይ እንደዚህ ድሮ አይቻሉም የሚባሉትን ሲቀለበስ ሲያስገርመን ኖሮ አሁን ደግሞ በካዝነው ያስገርመን ነው። ያራዳ ልጅ አንበሳ ሲያረጅ የሚባለው ነገር ሲያርሰ በንገለም አያረጅምም። አንበሳ ከንጉስነቱም ነቅነቅ አይልምም። ሮናልዶ ጋር ነው አንበሳ በአመት 400 ሚሊዮን ዩሮ ተከፋይ ነው የሰውዬ። በአንድ ቀን ውስጥ ደግሞ 1.1 ሚሊዮን ይከፈለዋል ማለት ነው። እና ያም ጤነኛ ነው የምትለው ሌላውን ትተው ነው ማለት በሰከንድ በሰዓቱን ቶ ምን ትሏል? ከነዚህ ውጪ ደግሞ 178 ሚሊዮን ዩሮ ሌላ ጥቅም ደግሞ አሉ። ምን ነው አስቡ ምን ሊበላው ነው? ዝም ብሎ አይፈለፍልም እንደ ወይ ግራም ያጋባ እኮ ነው ያራዳ ልጆች። እሱ ይገርማል። አንድ ጎል ሲያገባ 80,000 ዩሮ አለው። ሮናልዶና ጎል የሚታወቁ ናቸው። አንድ አሲስት ሲያደርግ 40,000 ዩሮ አለው። የሱይ ጎልደን ቡት አልናስር የሆነ ከፍ ካለ ምናምን ሰናለፋችሁ በቃ ምን ወርቅ ሆነ ሰውየው ማለት ነው። ግራም ያጋባ እንደዚህ ሰው በብር እንደዚህ ያብዳል። በብር ነው የሚፈነክቱት። ታቃለ የሆነ ነገር ሲያደርግ ብር ነው በቃ። አንድ ጎል ሲያገባ ብር ነው፣ ሲያቀብል ብር ነው። በጣም ይለያል ነው ማለት ማን ኦፍ ዘ ማች ሲሆን ብር ነው። ሮናልዶ ብር። እስቲ ሐሳብ አስተያየት ኮሜንት ላይ ቁጭ አድርጉት። የፕላስ ምልክቷ ግዴታ ነው ፎሎ ማድረግ ግዴታ ነው። አንበሳ ሼር ኮፒ ሊንክ አይረሳ። ይመቻችሁ። ሮናልዶ አዲሱ የፈረመው ኮንትራት ላይ የሚከፈለው ገንዘብ እንደውም ለሮናልዶ ያንስበታል የሚል ሰው እዚህ ቲክቶክ ላይ አየውኝና እውነቱን ነው ለደግፈው ነው የመጣሁት። ያንስበታል የአመታዊ ክፍያው። ለምን እንደዚህ እንዳልኩ መንገራችሁ። ሳዲዎች ለቦክሲንግ ምን ያህል እንደሚከፍሉ ታውቃላችሁ? የቀለልኩ አይደለም። ለምሳሌ ባለፈው ታይሰን ፊዩሪና አሌክሳንደር ዩሲክ ሲጣሉ ምን ያህል እንደተከፈላቸው ገምቱ። ለአንድ ጥል $150 ሚሊዮን 150 ሚሊዮን ዶላር። አሸናፊ 85 ሚሊዮን ተሸናፊ ደግሞ የቀረው ነው ይዞ የሚሄደው። ለአንድ ጥል ነው 150 ሚሊዮን ዶላር ያወጡት። እናም አንድ ቦክሰኛ መጥቶ አንድ የተጣልቶ ለሚሄደው የሁሉ ገንዘብ የሚከፈለው ከሆነ ዛ ሳውዲ ሮናልዶ ባህላቸውን አስተዋውቆላቸው ሊጋቸውን አሳድጎ አመቱ ሙሉ ተራቅጦ ምን ብሎ ማውን በአመት 200 ሚሊዮን ቢከፈለው ያስገርማል። እኔ በጣም ተመጣጣኝ ነው ምን እንደውም ያንስበታል። ጨምሩልኝ ማለት ይችላል ከፈለከ። አሚን ላይክ ቦክሰኞች የሚከፈላቸው ክፍያ ያሳብዳል። አንዴው ይገባቸዋል ክፍያው። ግን አሁን ካኔሎ ቀጣይ ሊጣላ ነው። ለሱ ስንት እንደሚከፍሉ ሳዲዎቹ ፈጣሪ ወቅ ስንት እንደሚከፍሉ። ለባለፈው ጥሉ 90 ሚሊዮን ተከፈለው። ባሁኑ እስቲ እና ያለ ምን ያህል እንደሚከፍሉ። በኢትዮጵያ ውስጥ የምንሰማቸው የተለመዱ ራፐሮች አሉ። መልእክቱንና ፍሎውን ደሴም የሆነ ሙዚቃ ይዘው ነው የሚቀርቡት። እነዚህ ሶስት ቶፒክንም ሜንሽን ሳያደርጉ ያልፉ። I'm the king, I'm underrated, I came from nothing። የሀገራችን ራፐሮች ተደማጭነትን የሚያጡት ብዙ ጊዜ ሌዚ ስለሆኑና ለስ ክሪኤቲቭም ስለሆኑ ነው። እሱ ብቻ አይደለም ከክሪኤቲቪቲ ይልቅ ቢፍ ነው የሚያስቀድሙት። እኔ ስለነዚህ ራፐሮች ብቻ አይደለም እያወራው ያለሁት። ወደ ሚዲያ ተጠርተው ሲመጡ በዚህ አመት አንድ አልበም ለቃለው ምናምን ብለው ፕሮሚስ አድርገውን ይጣፋሉ። በ2019 የነበረ የዩቲዩብ ሰብስክራይበራቸውና ፍሎዋቸው still to this day the same ነው። come on you guys በቃ መቀየር አለብን። ለአቴንሽን ብለው እንጂ ለሌጋሲ ብለው እየሰሩ እንዳልሆነ ያስረዳል። እስኪ ኮሜንት ላይ የተረሱ ግን I'm the king አይነት ሙድ የሚያራምዱ ራፐሮች እስኪ ያስቀምጡልኝ። እንደውም አገራችን ውስጥ ብዙ ሌበሎች ስለሌሉ ስካም የሚያደርጋቸው ካምፓኒ የለም። ስፖንሰር ፈልገው ምን ብለው ተንከራተው በራሳቸው ኦን የሚያደርጉት ሙዚቃ ነው ሪሊዝ የሚያደርጉት ለዩቲዩብ ቻናል ምናምን ካልሸጡት በስተቀር ማለት ነው። እነዚህ አራት ራፐሮች እስኪ ከስራቸው አንፃር ሬት አድርጋቸው ብትሉኝ ሬት ላድርግላችሁ። ሬት ሳደርጋቸው ግን በደረጃ አይደለም ማስቀምጣቸው። ልጅ ሚካኤል ማለት ለኔ ከልቡ ሂፕ ሆፕ አርቲስት ነው። ራሱን እንዴት ማርኬት ማድረግ እንዳለበት የሚያውቅ አርቲስት ነው። በጣም ጎበዝ ሊሪሲስት ነው። ግጥምና ኮምፖዚሽን ላይ በጣም ይጨነቃል። ፓምፍ አይ ዶንት ኖ እንዴት ሬት እንደማደርገው። የዚህ ልጅ በጣም ጎበዝ የሆነ ስቶሪ ቴለር ነው። በዛ ላይ ደግሞ ሚክስ እና ማስተሪንግ ላይ በጣም ብዙ ድክመቶች አሉት። ራሱ ፕሮዲስ ለሚያደርጋቸው ነው መሰለኝ። ሙዚቃዎቹ ላይ በደንብ ትኩረት አድርጋችሁ ሰምታችሁት ከሆነ የአፍ አከፋፈት ድምጽ አለ። አፉ ሲከፍት ሚሊዮን ድምጽ ይሰማል ብዙ ጊዜ የፓምፉ ሙዚቃ ላይ። ኤክሰፕት ለኔ በጣም ጎበዝ አርቲስት ነው። ወደ ቴዎድሮስ አሰፋ ስንመጣ ደግሞ ቴዲዮ ማለት he's the best rapper ከልቡ ማለት ነው። በጣም የሚገርም ፍሎ አለው ግን አውትዴትድ የሆኑ ሙዚቃዎች ይለቃል ማለት ፋን ቤዙን በጣም ይስታል። አሌክስ ንጉስ ደግሞ I don't know still ምን ፖዚሽን ላይ ማስቀመጥ እንዳለብኝ even የራሱ ኳሊቲ እንኳን ለማወቅ ተቸግሬያለሁ። ብቻ ይመቸው ይሄ ልጅ ከከንድሪክ እና ድሬክ ቢፍ ቀጥሎ የሱና የነዚህ ሶስት ቢፍ የሚመጣ ይመስለኛል። 16 ሰራተኛ ተቀጥሮለታል። ምን አለበት አሁን ከነዚህ ውስጥ እኔ ቢያንስ አትክልተኛው በሆን በመዳህናለ እንዲሰማችሁ ሮናልዶና አዲስን ኮንትራት እንደዚህ ይቻላል እንዴ? ህግ ወጣ አይደለም?
እንዴት ነው ሰው አንድ ሰው ሆኖ በዚህ ልክ ኢንፍሉዌንስ ማድረግ የሚቻለው? በእግር ኳሱ ዓለም አይሆኑ ሪከርዶችን ሰብሮ የቀጣዩ ክፍለ ዘመን እግር ኳስ ተጫዋቾች አይደለም ለመስበር እንዳይሳፈጡ አረጋችሁ። አሁን ደግሞ እንደዚህ ምንድነው አንተ ሰውና አለ ባይሱነቱን እኮ የሰው ልጅ መፍጠር ከሚችለው ተጽኖ በላይ ነው እየፈጠረ ያለው እግዚአብሔር። ጎል ሲያገባ አሲስት ሲያደርግ ኮከብ ጎል አስቆጣሪ ሲሆን ክለቡ ለቻምፒየንስ ሊግ ሲሳተፍ ክለቡ ዋንጫ ሲበላ ከክለቡ 15% የሚሆነውን ድርሻ ወስዶ ለግል ጀቱ የሚያስፈልገውን ነገር በሙሉ ተችሎ 16 ሰራተኛ በስሩ ተቀጥሮለት እንዴት አንድ ሰው ይሄን ሁሉ ነገር ማድረግ ይችላል? እንዴት አንድ ሰው በዚህ ልክ ተጽኖ መፍጠር ይችላል? ጋይስ እውነት ለመናገር ባሁኑ ኮንትራቱ እንደዚህ ኤክስፔክት አላረኩም። ማለት መጀመሪያም ሲያመጡት ያን ሁሉ ገንዘብ የከፈሉት ምናልባት ለሊጉ ድገት ምናምን ነገር ምን ያህል ተጽኖ መፍጠር እንደሚችል ስለሚያውቁት ለዛ መስሎኝ ነበር። አሁን ግን ያ እንዳልሆነ በግልጽ አሳዩ። ማለት ጭራሽ እኮ አሻሽሎ ነው ኮንትራቱን ያቀረቡለት እግዚአብሔር። እኔ አሁን ላይ እንኳን ይሄን ሁሉ ኮንትራት ኦፈር ያደረጉለት ለማርኬቲንግ ብቻ ይመስለኝ። ማለት ለማርኬቲንግ ከሆነ ኦሬዲ ሊጉ አድጓል፣ ትኩረት አግኝቷል፣ በደንብ ተመልካች አግኝቷል፣ በደንብ ተጽኖ ፈጥሮላቸዋል፣ ትልልቅ ተጫዋቾች እየሄዱ ነው እየመጡ ነውና እኔ ለማርኬቲንግ ብቻ ይመስለኝ ይሄ ሁሉ ኮንትራት ኦፈር ይሆንለት ብቻ ነው። አይ ዶንት ኖ እግዚአብሔርን የሰው ልጅ ፍጥረት ሆኖ መፍጠር ከሚችለው ተጽኖ በላይ መሰለኝ ይሄ ሰው እየፈጠረ ያለው። ብቻኛ ሪታየርመንቱን ስለማንፈልግ ኮንትራት ስላራዘመ እጅግ በጣም ደስ ብሎናል እና ደግሞ የ1000 ጎል ህልማችን እውን የሚሆን ይመስለኛል ከዚህ በኋላ በእርግጠኝነት ያደርገዋል። እስኪ ለማንኛውም ስለዚህ ከቃል በላይ ለሆነ ሰው ኮሜንት ሴክሽን ላይ እየገባችሁ የፈለጋችሁትን ነገር ስለዚህ ሰው እየጻፋችሁ ኮሜንቱን አጨናንቁት። የፕላስ ምልክቷን በመንካት ፎሎ ያደርጋችሁ ይመቻችሁ። 176 ሚሊዮን ብር በቀን ጋይስ ለአንድ እግር ኳስ ተጫዋች እንዴት ነው በቀን 176 ሚሊዮን ብር የሚከፈለው? ለማንኛውም የክርስቲያኖ ሮናልዶን አዲሱን ሜጋ ኮንትራት ዝርዝሩን ካልሰማችሁ መስማት አለባችሁ። ክርስቲያኖ ሮናልዶ እንግዲህ በአልናስር እስከ 2027 የሚያቆየውን አዲሱን ኮንትራት ተፈራርሟል። ታዲያ በአመት 400 ሚሊዮን ዩሮ፣ በወር 33.3 ሚሊዮን ዩሮ፣ በሳምንት 7.6፣ በቀን 1.1 ሚሊዮን ዩሮ፣ በሰዓት ሳይቀር 43000 በላይ ዩሮ የሚያስገኝለትን በሰከንድ 13 ዩሮ ክርስቲያኖ ሮናልዶ ይቆጥርለታል። ከደሞዙ ውጪ ያሉትን ጥቅማ ጥቅሞች ደግሞ ልንገራችሁ። 15% የባለቤትነት የአልናስር የባለቤትነት ድርሻ ይዟል። ማለትም 33 ሚሊዮን ፓውንድ አካባቢ ይገመታል። እንደዚሁም ደግሞ 24.5 ሚሊዮን ዩሮ ኮንትራቱን ስለፈረመ ብቻ በቦነስ መልክ አግኝቷል። እንደዚሁም ደግሞ አንድ ጎል ባስቆጠረ ቁጥር 80,000 ፓውንድ ይሰጣል በቦነስ መልክ። አስባችሁታል ጋይስ? ይሄ ብቻ አይደለም፣ አንድ አሲስት ባደረገ ቁጥር ደግሞ 40,000 ፓውንድ ይከፈለዋል። አልናስር የሳውዲ ፕሮ ሊግን ዋንጫ ካሸነፈ ደግሞ 8 ሚሊዮን ፓውንድ በቦነስ መልክ ያገኛል። እሱ ብቻ አይደለም፣ የሳውዲ ፕሮ ሊግን ጎልደን ጫማ ካሸነፈ 4 ሚሊዮን ፓውንድ፣ እንደዚሁም ደግሞ አልናስር በኤዥያ ቻምፒየንስ ሊግ ተሳታፊ ከሆነ 6.5 ሚሊዮን ፓውንድ ቦነስ። ከዚህ በተጨማሪ 18 ሰዎች ለሮናልዶ ቋሚ የሙሉ ቀን ሰራተኛ ሆነው ተቀጥሮለታል። 3 አሽከርካሪዎች፣ 4 የቤት ሰራተኞች፣ 2 ሼፎች፣ እንደዚሁም 3 አትክልተኞችና 4 የጥበቃ ሰራተኞችንም እንደዚሁ የሚቀያይሩ ይሆናል። ጋይስ ስለ ክርስቲያኖ ሮናልዶ እብደት የተሞላበት ኮንትራት እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩ።